ዛሬ አንዲት ሴት በእርግዝና ጊዜ ሊኖራት ስለሚገባው ክብደት እናወራለን። ቁጥሩን እየገመታችሁ ጠብቁኝ። የዓለም የጤና ድርጅት አንዲት እናት በእርግዝና ጊዜ ሊኖራት የሚገባው ኪሎ፣ ታዲያ በእርግዝና ጊዜ የሚኖረን ክብደት ሊያሳስበን የሚገባው መቼ ነው? በረጅም ጊዜ ውስጥ ዝቅተኛ የሆነ የኪሎ ለውጥ ካለው፣ በእርግዝናችሁ ጊዜ ከመጠን ያለፈ ክብደት እየጨመርኩ ነው ወይም ደግሞ በቂ የሆነ ክብደት እየጨመርኩ አይደለም ብላችሁ አስባችሁ ወይም ተጨንቃችሁ ታውቃላችሁ? ዛሬ አንዲት ሴት በእርግዝና ጊዜ ሊኖራት ስለሚገባው ክብደት እናወራለን። ቁጥሩን እየገመታችሁ ጠብቁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። አብዛኞቻችሁ እንደምትገምቱት በእርግዝና ጊዜ ክብደት መጨመር የግድ ነው። ምክንያቱም በሆዳችሁ ውስጥ እንግዲህ ራሱ የቻለ ትልቅ ወደፊት ደግሞ ትልቅ ሰው የሚሆን ፍጥረት እየተፈጠረ ነው አይደለ? ስለዚህ ያ አዲሽናል ወይም ተጨማሪ ነገር እስከሆነ ድረስ ተጨማሪ ኪሎ መጨመራችሁ የግድ ነው ማለት ነው። ታዲያ ጤናማ የሚባለው ኪሎ ምን ያህል ነው የሚለውን ዛሬ ከኔ ጋር እንመለከታለን። በእርግዝና ጊዜ ኪሎ መጨመር ግዴታ ነው ስንል ያው እንዳልኳችሁ እየተፈጠረ ካለው ጽንስ ጋር የተያያዘ ነገር ቢኖረው፣ ከዛ በተጨማሪ ደግሞ የልብ ምታችሁ ለምሳሌ ድሮ ከሚመታው 50% ጨምሯል። ያ ማለት ደግሞ ብዙ ደም በውስጣችሁ እየተዘዋወረ ነው ያለው ማለት ነው። ከዛ በተጨማሪ ደግሞ ማህፀናችሁ እድገቱ እየጨመረ ነው ያለው፣ እየተለጠጠ ነው ያለው። እንግዲህ ልጅም ደግሞ አለ። ስለዚህ እሱም ራሱን የቻለ ኪሎ አለው። በተጨማሪ ደግሞ እንግዲህ ከወለዳችሁ በኋላ ጡታችሁ ወተት እንዲያመርት ለማገዝ ሲባል የጡታችሁን መጠን እየተለቀ ነው የሚሄደው። ስለዚህ እነዚህ ነገሮች ብቻቸውን ራሱ ኪሎአችሁ እንዲጨምር ሊያደርጉ ይችላሉ። ታዲያ ጤናማ የሚባለው የእናቶች የክብደት መጠን ስንት ነው? የዓለም የጤና ድርጅት አንዲት እናት በእርግዝና ጊዜ ሊኖራት የሚገባው ኪሎ ይህን ያህል ነው ብሎ ያስቀመጠው ብቸኛ የሆነ ቁጥር የለም። ነገር ግን ምንድነው የሚያስቀምጠው? አትሊስት ጤናማ የሆነ ክብደት የምንለውን ነገር ሊኖራት ይገባል ማለት ነው። እንዲሁም ደግሞ እስከ 12 ኪሎ ድረስ በአንድ እርግዝና ውስጥ ድሮ ከነበራት ጊዜ ደግሞ ትጨምራለች ብሎ ያስቀምጣል። 12 ኪሎ ልትጨምር ትችላለች ብለን ደግሞ የምናስቀምጠው ዝም ብለን አይደለም። ጽንሱ ብቻውን ከ2 እስከ 4 ኪሎ ሊጨምርባት ይችላል ከድሮ ኪሎ ላይ ማለት ነው። የእንግዲህ ልጁ እስከ ግማሽ ኪሎ ድረስ ይመዝናል። አምኒዮቲክ ፍሉድ የምንለው ወይም ደግሞ እንሽርት ውሃው በራሱ 1 ኪሎ ግራም ይጨምራል። ቅድም ያልኳችሁ እንግዲህ ደም ስሮቻችን ውስጥ የሚዘዋወረው የደም መጠን በራሱ በጣም ከፍተኛ ስለሚሆን እሱ በራሱ ከ1 እስከ 1.5 ኪሎ ግራም ሊሆን ይችላል። ጡታችሁ ላይ ያሉት ለውጦች በራሱ እስከ 1 ኪሎ ግራም ያህል ለውጥ ሊያመጣ እንደሚችል ይቀመጣል። እንዲሁም ደግሞ ማህፀን ላይ ያለው መለወጥ ራሱ ወይም ያለው ክብደት በራሱ እስከ 1 ኪሎ ግራም ተጨማሪ ዌይት ሊያመጣ ወይም ተጨማሪ ክብደት ሊያመጣ እንደሚችል ይቀመጣል። በሁሉም የእርግዝና ወራቶች ውስጥ ደግሞ ተመሳሳይ የሆነ የክብደት ለውጥ አይኖርም። በመጀመሪያው 3 ወር ውስጥ ብዙም ክብደት አይታይም ለውጡ። ግን ደግሞ እርግዝናው እየገፋ ሲሄድ በተለይ ደግሞ በመጨረሻው 3 ወር ከፍተኛ የሆነ የክብደት ለውጥ ሊመጣ ይችላል ማለት ነው። ይሄ ደግሞ በተለይ በመጨረሻው 3 ወር ስለሚፈጠረው ኪሎ ለውጥ ከጽንሱ በተጨማሪ ወይም ደግሞ ከጽንሱ ጋር የተያያዙ ቅድም የጠቀስኳቸው ነገሮች አሉ። ከዛ በተጨማሪ ደግሞ እርግዝናው እየገፋ ሲሄድ የእግር፣ የፊት፣ የተለያየ ቦታ የሰውነታችን ክፍል የማበጥ ነገር ስለሚኖረው እሱ ራሱን የቻለ ኪሎ ሊጨምርብን ይችላል ማለት ነው። ታዲያ በእርግዝና ጊዜ የሚኖረን ክብደት ሊያሳስበን የሚገባው መቼ ነው? የመጀመሪያው ነገር በድንገትና በአጭር ጊዜ ውስጥ በጣም ከፍተኛ የሆነ ክብደት ከጨመርን። በአጭር ጊዜ ውስጥ ስላችሁ ይሄ እርጉዝ ሆነን የቆየንበትን 9 ወር ማለት ሳይሆን ከነዛ ውስጥ ለምሳሌ 1 ወር ላይ ከፍተኛ የሆነ ክብደት በድንገት ብንጨምር ይሄ ቼክ ማድረግ ያለብን ነገር ነው ማለት ነው። ከዛ በተጨማሪ ከክብደቱ ጋር በተጓዳኝ የተለያየ ሰውነት ክፍል ማበጥ፣ በተለይ ደግሞ የፊትና የእጅ ማበጥ ካለ ይሄም ራሱ አንዱ አስጊ ምልክት ሊሆን ይችላል ማለት ነው። ከዛ በተጨማሪ ከከፍተኛ የሆነ የደም ግፊት ጋር ተያይዞ የሚመጣ ማለትም ከፍተኛ የደም ግፊትም አለ። በተጨማሪ ደግሞ የክብደት መጨመርም ካለ ይሄም የአንዳንድ ህመሞች ምልክት ሊሆን ይችላል ማለት ነው። ከዚህ በተቃራኒ ደግሞ በረዥም ጊዜ ውስጥ ማለትም በእርግዝና ጊዜ ውስጥ እንግዲህ እስከ 12 ኪሎ ግራም ሊጨመር ይችላል ብያችኋለሁ። ከ10 እስከ 12 ኪሎ ግራም ነው የሚለው እንደውም ኖርማል ብሎ የሚያስቀምጠው። ስለዚህ ከዚህ ያነሰ በሚሆንበት ጊዜ በተለይ ደግሞ በረጅም ጊዜ ውስጥ ዝቅተኛ የሆነ የኪሎ ለውጥ ካለ ወይም ደግሞ ምንም አይነት የኪሎ ለውጥ ከሌለም ደግሞ ጽንሱ በትክክል እድገት እንደሌለው እንዲሁም ደግሞ በቂ የሆኑ ንጥረ ነገሮችን እያገኘ እንዳልሆነ የሚያሳይ ነገር ሊሆን ይችላል ማለት ነው። ይህም ሆኖ ግን የዓለም የጤና ድርጅት እንግዲህ ከኪሎ ወይም ከክብደታችን ልዩነት በተጨማሪ ሌሎች ነገሮች ላይ ትኩረት መስጠትን ይፈልጋል። በተለይ በእርግዝና ጊዜ ሊኖር የሚገባ አመጋገብ ምን አይነት ነው? እሱ ደግሞ ምንድነው?
ትንሽ ቶሎ መመገብ፣ በተቻለ መጠን ከሁሉም የምግብ አይነቶች የተመጣጠነ ምግብ አድርጎ ለመመገብ መሞከር፣ ቤት እንዳፈራው ማለት ነው። ውሃ በደንብ መጠጣት። ስለዚህ እነዚህ ነገሮች ላይ የማተኮር ነገር አለውና የእናትየው ኪሎ ላይ ብዙ ፎከስድ አይሆንም ማለት ነው። ይሄም ደግሞ ለምንድን ነው የእናትየው ኪሎ በጣም መጨመርም መቀነስም አንዳንዴ እንግዲህ እርግዝና እንደየሰው ስለሚለያይ ራሱ ላይም ደግሞ የራሱ የሆነ ይሄ ከዘር ጋር የተያያዘ ጄኔቲክስ ምናምን የምንላቸው ነገሮች ስላሉ ብቻውን ክብደት ላይ ተማምነን እቺ ሴት ጤናማ እርግዝና ላይ አይደለችም ለማለት ስለሚያስቸግር ነው ማለት ነው። ስለዚህ ከዛ ሁሉ ይልቅ አንዲት ሴት ሊኖራት የሚገባ አመጋገብ እንዲሁም ደግሞ ሌሎች የህይወት ሂደቶች ላይ እዛ ላይ ፎከስ ማድረግን ይመርጣል ማለት ነው። ስለዚህ በደንብ እንድታስታውሱ የምፈልገው ነገር ምንም ያህል ኪሏችሁ ቢጨምር እንግዲህ ሌሎች የጤና እንግዲህ እክሎች ተጓዳኝ የሆኑ ነገሮች ካሉ ቼክ ማድረግ አለባችሁ። ግን ከሌሉ እናንተ የሚያስጨንቃችሁ ነገር ሊሆን አይገባም። በጣም ግዴታ ከሆነና ከሌላ የህመም አይነት ጋር የሚገናኝ ከሆነ ብቻ ነው በእርግዝና ጊዜ ይሄ ዳይት የምንለው ወይም አመጋገብን አስተካክሎ ለመመገብ መሞከር የሚኖርብን ያኔ ብቻ ነው ብሎ ያስቀምጣል። ነገር ግን እንዳልኳችሁ ከተለያዩ የምግብ አይነቶች የተመጣጠነ አድርጎ መመገቡ ይመከራል። ነገር ግን ያን ያህል ኪሎ ልቀንስ ብላችሁ የምታስቡበት ሰዓት አይደለም ማለት ነው። በዚህ ሰዓት በተቻለ መጠን በቂ የሆነ ምግብን በማግኘት ለልጃችሁ በቂ ነገር እንዲሄድ ማድረግ ያለባችሁ ጊዜ ነው ማለት። ዛሬ እርግዝና ጊዜ ሊኖረን ስለሚችለው ክብደት ያዘጋጀላችሁ ይህን ይመስል ነበር። እንግዲህ የሆነ ቁጥር ጠብቃችሁ ከነበረ በጣም ይቅርታ፣ ቁጥር የለውም። ነገር ግን አንድ ሴት በአጠቃላይ ከ10 እስከ 12 ኪሎ ትጨምራለች ተብሎ ይጠበቃል። አንዳንድ ጊዜ ከዚህ ያነሰ ኪሎ ልትጨምሩ ትችላላችሁ። ዋናው ነገር የጽንሳችሁ ነገር እድገቱ በየጊዜው እየጨመረ መሄዱ፣ እናንተም ደግሞ 1 ኪሎም ትሁን 2 ኪሎም ትሁን በየጊዜው እየጨመራችሁ መሄዱ ነው የሚፈለገው ማለት ነው። ይህን ደግሞ ለማግኘት በቂ የሆነ አመጋገብ ሊኖራችሁ ይገባል፣ በቻላችሁት መጠን እንዳቅማችሁ ማለት ነው። እንግዲህ ለዛሬ ያዘጋጀላችሁ ቪዲዮ ይህን ይመስል ነበር። ምናልባት መግለጽ የነበረብኝ የረሳሁት ነገር ካለ እንደተለመደው ኮመንት ላይ አስቀምጡልኝ። ለማታውቁኝና አዲስ ለሆናችሁ እኔ ስሜ ረዴት እንዳለው ይባላል። በሙያዊ ሚድዋይፍ ነኝ። ዛሬ በእናቶች ጤና፣ እርግዝና፣ ወሊድ፣ በልጆች አስተዳደግ ዙሪያ ላይ የሚሰራ ቻናል ነው። ምናልባት እስካሁን ሰብስክራይብ ካደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ለቀጣይ ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አስቀምጡልኝ። ከዚህ ዩቲዩብ ቻናል በተጨማሪ ሌሎች የሶሻል ሚዲያ አማራጮች ላይም ታገኙኛላችሁ። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው። ሰላም እንዴት ናችሁ? ይህ ዛሬ ነው። በቻናላችን ስለ እናቶችና ህፃናት ጤና እንወያያለን። ላይክ እና ሰብስክራይብ ማድረግ በፍጹም እንዳትረሱ።